በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቤተ ክርስቲያን ፈተና ለዚህ መነሻ ይሆነን ዘንድ የመማማሪያ ርዕስ የምናደርገው ቀኖቹ ክፉዎች ናቸውና ዘመኑን ዋጁት የሚለውን የቅዱስ ጳውሎስን መልእክት መነሻ በማድረግ እንደ መሪ ቃል እንጠቀመውና ትምህርታችን በዚያው ርዕሳችን እንቀጥላለን። ቀኖቹ ክፉዎች ናቸውና ዘመኑን ዋጁት። ይህንን ቃል ቅዱስ ጳውሎስ በአንድ ከተማ ለሚኖሩ ምዕመናን ሲጽፈው በሌሎቹ ከተማ ላሉት ምዕመናን አልተጣፈም ማለት አይደለም። ለእኛም አሁን ላለን ለዚህ ዘመን ሰዎች አልተጣፈም ማለት አይደለም። በተለይም ደግሞ ያኔ ከነበረው ክፉ ቀን ይልቅ አሁን ያለው ክፉ ቀን ጠንከር ሊል ይችላል። አሁን ካለው ክፉ ቀን ደግሞ ወደፊት የሚኖረው ክፉ ቀን የበረታ ነው የሚሆነው። ምክንያቱም በየዘመናቱ የምናያቸው የተሻሉ ክፋቶች እንጂ የተሻሉ ቅድስናዎች ስለሌሉ፣ ያ ማለት በቅድስና ደረጃ ባሉት በኩልም የቅድስና እድገት አለ፣ በእኛ በኃጥአን በኩልም ደግሞ የኃጥአን የእድገት ደረጃ አለ። ስለዚህ እሱን በቅደም ተከተል አጠራጠር እያደረገን ለማየት እንሞክራለን። ብዙ አንቆይም። አንድ 12 ስላይዶችን ነው የምናየው። ቅዱስ ጳውሎስ ይህንን ሊል የወደደው ትልቁ መሰረታዊ ምክንያት በዚያኛው ሕግ ለነበሩ ግን ያንኛውን ሕግ ለማያውቁና ለማይተገብሩት ይሄኛው ቀን ክፉ ነበረ። ምክንያቱም እናውቀዋለን በሚሉት ሕግ ውስጥ አንዳች ያልሰሩ፣ በዚህኛውም አሁን እየተነገራቸው ባለው ሕግ ውስጥ ደግሞ ምንም አይነት እንቅስቃሴ የማመን እንቅስቃሴ እንኳን ማሳየት ላልቻሉት ለነርሱ ከፊት የሚመጣውን ዘመን የሚወስናላቸው በዚያ ሰዓት ያሉበት ቀን ወይም ያ ሰዓት ስለነበረ ቀኖቹ ክፉዎች ናቸውና ዘመኑን ዋጁት በማለት ነግሯቸዋል። ምክንያቱም የነገር ዕጣ ፈንታችንን ማለት የኑሮ ሂደታችንን አሊያም ደግሞ በላይኛው ዓለም ሄደን በቀኝም ይሁን በግራ ለመቀመጥ የሚወስነው የአሁኑ ሰዓታችን ነው። የዛሬው ቀናችን ሳይሆን የአሁኑ ሰዓታችን ነው። ይህንን ሐሳብ እንዲረዱት ምንድን ነበር ያለው? የመዳን ሰዓት አሁን ነው። ምክንያቱም ክፉ ነው አለ ስትሉት የለም፣ ሰዓቱ ተንሸራታች ነው፣ ይቆጥራል፣ አይቆምም። እናንተ ቆማቸዋል። እናንተ ገና ኦሪቱን ቆይ እስኪ ከምሁራን ኦሪቱን ጠይቅ እያላችሁ እየጠበቃችሁ ነው። ቀኑ ግን እየሄደ ነው። እኛ እየነገርናችሁ ያለነው አዲስ ሕግ፣ አዲስ ኪዳን፣ አዲስ ስርዓት፣ አዲስ ሕይወት እንድትኖሩት እየመከርናችሁ ያለው ትምህርት ለሕይወት፣ ለድህነት፣ ለሰላም፣ ለበረከት የሚሆን ነው። ብትቀበሉት ቀኖቹ መልካም ይሆኑላችኋል፣ ባትቀበሉት ደግሞ ቀኖቹ ክፉዎች ይሆኑባቸዋል ነበር ያላቸው። ከዚያ ቀጥሎ ለእያንዳንዳችን የዕለት ተዕለት ኑሯችን ነው ማለት ነው። ስለዚህ የቤተ ክርስቲያን ፈተና ይላል። የቤተ ክርስቲያን ፈተና ሲል ምን አይነት ፈተና? በመጀመሪያ ደረጃ ቤተ ክርስቲያን ማናት? ያው በሶስት እንደሚከፈል ሁላችንም እናውቃለን። ፈተናው የሶስቱም ነው ባጭሩ። ቤተ ክርስቲያን በሶስት ትከፈላለች። ፈተናው የሶስቱም ነው። ይህንን ስብስብ ሲፈትን ይህኛውን ሕንፃ ይፈትነዋል። የታወቀ ነው። ክርስቲያኖች ከሌሉ ሕንፃ ቤተ መቅደሱ የለም። ሕንፃ ቤተ መቅደሱ እንኳን ባይኖር ተበትነው ክርስቲያኖች መልሰው መስራት ይችላሉ። ክርስቲያኖች ከሌሉ ግን ሕንፃ ቤተ መቅደሱ ልክ ሌሎች ዓለማት ላይ እንደምናየው ነው የሚሆነው። በተለይ የዚህ ተጠቂ እኛ እንሆናለን ብዬ እሰጋለሁ። እግዚአብሔር አያደርግብን እንጂ ትልልቅ ካቴድራሎች በመስራት አንደኛ ነን። ሰፋ ያለ ሰንበት ትምህርት ቤት አዳራሽ ሰርቶ ወጣቱን፣ ሴቶችን፣ ያገቡና ያላገቡ ለሕፃናትና ለሴቶች ብሎ ለየብቻ ኮርስ መስጠት፣ ትሬት ማድረግ፣ የታመሙና ጤነኞቹን ያለፉና የተወለዱትን ቆጥሮ መዝግቦ የመያዝ እድሉ ስለሌለን ምናልባት ክርስትና ሊያስነሱ ሲመጡ ያው ከገቢ አንጻር
ሲሞቱም ከቀብር ገቢና ከፍታት ገቢ አንጻር ካልመዘገብን በቀር ከዚህ ውጭ በሌላ መልክ ደካሞች ነን። ወደ ሰንበት ትምህርት ቤትም ሲመጣ ልክ እንደዛው ጠንክሮ አብሮን መጓዝ የቻለውን ብቻ ይዞ ከመጓዝ ባሻገር የደከመውን በደካማ ጎኑ እየተከተሉ ያንን ሰው ከማዳከም ከመስደብ ከማማረር ውጪ ና አንተ እኮ የደከምከው በምክንያት ነው፣ አንተ እኮ ፈልገህ አንቺ እኮ ፈልገሽ አይደለም የደከምሽው፣ የማይደክም የማይተኛ ጠላት ዲያብሎስ ስላለ እሱ ነው ያደከመሽ ነይ ብሎ አስገድዶ አባ ብሎ ትሪት አድርጎ የማቀፉ ጉዳይ እንግዲህ ካለ መልካም ነው፣ ከሌላ እሱ አንዱ በሽታ ነው ማለት ነው። ስለዚህ ከትልልቅ ህንፃዎች በፊት ትልልቅ ልቡናዎችን ትልልቅ አእምሮዎችን መስራት፣ ከሱ ቀጥሎ ክሊኒኮች፣ ትምህርት ቤቶች፣ ራስ አገዝ ልማቶች፣ ከዛ ቀጥሎ ትልቅ ቤተ መቅደስ የመጨረሻው ነው ትልቁ ቤተ መቅደስ በነገራችን ላይ። ይሄ አሁን በእርግጠኝነት ቦታ ቢጠበን ለ4 ቤተ ክርስቲያን በቂ ነው። ይሄኛው አንድ ቤተ መቅደስ መሆን ይችላል። ውጭ በድንኳን ይቆርባሉ። እንዲህ አድርገን እንደውም ወደ 5 ይሆናል። የሚቆርብ ምዕመን አምኖ የሚቆርብ ምዕመን ከተገኘ ይሄ ህፃናቱን አቅፋችሁ የምትወጡትን አይደለም። እሱማ እግዚኦ ሲባል እየሮጣችሁ ይዛችኋቸው የምትወጡ እነሱ ምን አደረጉ? ስለዚህ እኔው ፈተና በሚለው እዛው ስለምንገናኝ ይቆየኝ። የቤተ ክርስቲያን ፈተናዋ የትኛው ያልኩት ለዚህ ነው። ምን አይነት ፈተና የሚለው ቤተ ክርስቲያን እድሜ ልክ እንድትኖር የተሰጣት በፈተና ውስጥ ነው ማለት። ተማሪ ትምህርት ቤት ከገባ የግድ በምንም አይነት መንገድ ይሁን መምህሩ ባወጣው ህግ መሰረት መጀመሪያ ወይም ለትምህርት ቤቱ ባስገባው የማስተማሪያ ፎርም መሰረት ተማሪዎች መመራት ግዴታቸው ነው። አስተማሪው አንድ ኮርስ አንድ ዩኒት እንደጨረስኩ ፈተና አለኝ ብሎ ከሆነ ያስገባውና ትምህርት ቤቱ ያን ካጸደቀለት ዩኒቷን ሲያልቅ ግዴታ የዩኒቷን ኤግዛም አለ ማለት ነው። ስለዚህ ተማሪ ለምን ተፈተንኩ ብሎ እሪ ማለት አለበት? እኔ ፈተና አይመለከተኝም ማለት ይችላል? አይችልም። ስለዚህ እኛ ፈረመን ገብተናል። ምን ልንል? ልንፈተን፣ ፈተናውንም ለማለፍ እርግጠኞች ሆነን ማሳለፍ፣ ፈተናውን የምናልፍበትን መንገድ መደልደል፣ ማስተካከል የሌላ አካል ድርሻ ነው። እሱን ራሱ ወስዷል። ከፈተናው ጋር መውጫው እንደሚያዘጋጅ በፈተና በአውሎ በወጀብ ውስጥ መንገድ እንደሚያዘጋጅ እንደሚያስተካክል እሱን ቃል ገብቷል፣ እያደረገ ነው። ፈተናውን መፈተን ደግሞ የክርስቲያኖች ድርሻ ነው፣ የተማሪዎች ድርሻ ነው። እኛ ተማሪዎች ነን። ምክንያቱም ነግሮናል። በተለይ መልካሞች ስንሆን ትንሽ የክርስትና ጠብታ ሲታይብን ሰይጣን አጥብቆ እንደሚፈትነን ምናልባት በሌለንበት ቀን ዕቃ ቢጠፋ እንኳን ሌቦች ተብለን አደባባይ እንደምንቀርብ፣ በሌለንበት ሰዎች ቢጣሉ ገድለዋል ተብለን እንደምንከሰስ ተነግሮናል። ምክንያቱም ስለ ስሜ ወትከውኑ ጽሉአነ ወእንተ ስሜ አይደል ያለን? ስለ ስሜ በሰዎች ሁሉ ዘንድ ምን ትሆናላችሁ አለን? የተወደዳችሁ የሚጨበጨብላችሁ እልል የሚባልላችሁ ብሎናል እንዴ? አላለንም። የተጠላችሁ ትሆናላችሁ። ከዛ ምን አለ? ይከሷችኋል፣ ወደ አደባባይ ይወስዷችኋል፣ ይገርፏችኋል፣ ያለ ስማችሁ ስም ይሰጧችኋል ወዘተርፈ። ስለዚህ ይህ ፈተና ነው። ይህንን ደግሞ ለእኛ አዲስ እንዳይሆንብን እሱ አልፎታል፣ አሸንፎታል፣ ጥሎታል። ወረዲ አንዳንዱ ተማሪ ፈዛዛ ስለሚሆን ነው እንጂ እኮ የዛሬ 4 ዓመቱ ፈተና ለተከታታይ 4 ዓመታት ፈተና ሆኖ ይወጣል። ያንን አንብቦ አለመፈተን ከባድ ነው። ስም እያጠፋው አይደለም። ለምሳሌ እኛ ቅድስት ሥላሴ ዩኒቨርሲቲ አሁን ጥሩ ሆኗል። የእውነት ከኛ በፊት 5 ዓመት የነበሩ ተማሪዎች የተፈተኑትን ድጋሚ ተፈትነነዋል። እግረ መንገድ እያገላበጥን አይተነው ነበርና ሲመጣ ራሱ ነው። ምን እናርግ እንግዲህ እኛ አልኮርጅን ሰራ ነው ምንም ማድረግ ስለማንችል በምድሩ ፈተና እንኳን እንዲህ ያለ እንግዲህ ፈተና ማውጣት ቁም ነገር የሆነበት አስተማሪ ያለበት ዘመን ላይ ማለት ይሄም አንዱ የቤተ ክርስቲያን ፈተና ነው።
ፈተና ማውጣት በጣም ከባድ ከሆነበት ክላስ ቁጭ ተገኝቶ ማስተማር ደግሞ ምን ያህል ከባድ እንደሚሆንበት ለዚህ ሰው ያስቡት። ምን እየነገረን እንዳለፍነው ያንን ሴሚስተር እግዚአብሔር ይወቀው። አያችሁት? ይህም አንዱ ፈተና አይደለም? የኛ አሁን የምንፈተነው እንደ ክርስቲያን የምንፈተነው ፈተና ባለቤቱ እግዚእነ ኢየሱስ ክርስቶስ ተፈትኖት አሸንፎት ጥሎታል። ዓለምን አሸንፌዋለሁ አይደል ያለ። ስለዚህ እኛ የምንፈተነው የምንወዳደረው ውድድሩ ከማን ጋር ነው? ከተሸነፈ ፈታኝ ጋር ነው። ሲስተሙን ነው አሁን ማወቅ ያቃተን። በምንድን ነው የተሸነፈ? አንድን ሰው መጣላት አይፈቀድም፣ ግን የሆነ ነገር ብንፈልግ ቶሎ ብለን ደካማ ጎኑን ነው አይደል መጀመሪያ የምናጠናው። እንዲያውም አሁን ወዳጅ ሲኮንም ደካማ ጎን ነው የሚጠናው፣ ለነገ ለጠብ ያገለግለኛል ተብሎ። ይህን የሚያደርግ ሰይጣን ብቻ ነው። ለነገ ለጠብ ያገለግለኛል ብሎ ዙሪያውን እየዞረ ሰውየው ሲጸድቅ ሲመጸውት ሲሰግድ ሲያስቀድስ ዙሪያውን እየዞረ የሚጠብቅ ሰይጣን ብቻ ነው። ያን ብናደርግ ከሆነ እግረ መንገድ እንዲያሆነናል ማለት ነው። ስለዚህ ፈተና ለቤተ ክርስቲያን ጌጧ ነው፣ ዝናሯ ነው፣ ውበቷ ነው፣ ሀብቷ መገለጫዋ ነው። ቤተ ክርስቲያን የምትገለጠው በዚህ ነው። የክርስቶስ መሆኗ የሚታወቀው በዚህ ነው። የጎበዝ ተማሪ መለኪያው ጥሩ ፈተና አይደለ? ማን ነው ንግሥት አውዶክስያ ለቅዱስ ዮሐንስ አፈወርቅ የጻፈችለት በዚህ ምክንያት አይደለ? አባቴ ግራ ገባኝ፣ ነገሮች ተበላሹ፣ ቀኑ ጨለመብኝ፣ ኧረ እባክህ ጸልይልኝ፣ ምንም አይነት ፈተና በሕይወቴ ውስጥ አጣሁ እኮ ግራ ገባኝ ነው ያለችው። ፈተና ሲጠፋ ክርስቲያኖች ይጨንቃቸዋል። ተደራድለን ትራሱ ተመችቶን እንዳ ሁሉ መንደሩ ሰፈሩ በምንወጣ የምንገባበት ሁሉ እየተጨበጨበልን በጣም ኮምፎርታብል ዞን ከሆነ ኑሯችን ያን ጊዜ መጠራጠር አለብን፣ ችግር አለ ማለት ነው። እንግዲህ ንግሥት ናት፣ ሁሉ ነገር አላት፣ ግን ፈተና ጠፋ በሕይወቷ። ያን ጊዜ ተጨነቀች፣ ግራ ገባት። ምን ብላ ጻፈች? አባቴ ፈተና ጠፋ በሕይወቴ እባክህ ጸልይልኝ። አሁን ፈተና አስቸገረኝ እኮ እንደው እባክዎት አባቴ ጸልዩልኝ እያልን አይደል በየገዳሙ ሲያስቸገር ነው። ምን ነው ልጄ አይዞሽ፣ እንዲሁ ከባለቤቴ ጋር አልፎ አልፎ እንጋጫለን። እንዴ አልፎ አልፎማ እንደውም የፍቅር ማደሻ እኮ ነው፣ የዘወትር አይሁን እንጂ አልፎ አልፎማ ጥሩ እኮ ነው። ባይሆን ግጭቱ መሰረታዊ አይሁን። ያ ማለት በነገራችን ላይ ግጭትም አይደለም እኮ መተራረም እኮ ነው። አንዳንዶቻችን እኮ ሊያርሙን የሚናገሩንንም ጠብ ነው ብለን የምንወስደው። አሁን ደግሞ የመጣ በሽታ በተለይ ብሔሬ እንዲህ ስለሆነ ይባላል። በጣም ዳገብተው ጎጤ እንዲህ ስለሆነ ሁሉ የሚል መንደሬ ወደ መንደሬ የወረደ ሐሳብ ሁሉ አለ። እናንተን አላውቅም ቂርቆሶች እንግዲህ አይታወቅም ብዬ ነው። እየቆየ የማይበላሽ የለም እንጂ ፊልም ላይ ምናምን የምናየው ጥሩ ነው። ብዙ ጊዜ ቂርቆስ ልጆች ተግባብተው የሚኖሩ ጥሩ ስርዓት ያላቸው ምናምን ናችሁ ነው የምናየው። በአካልም አልፎ አልፎ ያላችሁት የምንተዋወቀው ደህና ናችሁ፣ ግን ውስጣችሁን ማን ያውቃል? ለእኛ ቢሆንስ እሱ እንደ በውጭ እኮ ብዙዎች የሚወዱን አላያቸው እንደ ሚዲያውን በሙሉ የኢትዮጵያ ወለላዋ ዓለሜ የሚሉ ግን ብረት ምጣድ ላይ አድርገው የሚያገላብጡን። ለዚህ እንዲያ ብትሆኑስ ብዬ ነው። እና ፈተና ለቤተ ክርስቲያን ምኗ ነው? ጌጧ ነው። አንድ እዚህ መጽሐፈ ገነት ይባል የቤተ ክርስቲያናችን መጽሐፍ ላይ አንድ አባት ነበርና ለ40 ዘመን ዘግቶ ሲኖር በቃ ከሰይጣን ጋር ፍትጊያ፣ ጠብ፣ ትግል ምርር ብሎት ነው የኖረ። እንደምንም ድል አደረገና በቃ ሰይጣን ተሸንፎ ሄደ። ሲያይ ሳምንት ሙሉ ምንም የለም። ሌላ ሳምንት ደገመው፣ ምንም የለም። ሌላ ሳምንት ረረረረ እግዚአብሔር እዚህ ጫካ አምጥቶ ዋሻ ጥሎኝ ብቻዬን ጥሎኝ ሄደ። እኔ እሱ ዋሻ ጠባቂ አለና መጽሐፉን ይዞ ወጥቶ ሊሄድ ሲል የእግዚአብሔር መልአክ መጣ። ወዴት እየሄድክ ነው አለው። እግዚአብሔርን ፍለጋ እዚህ በዓት ይዛለሁ ብዬ መጥቼ 40 ዘመን አብሮኝ የኖረ እግዚአብሔር ይኸው ጥሎኝ ጠፋ። ምን ነው? ደህና ፈተና ነበረ፣ ጥሩ ሕይወት ነበረ። አሁን 3 ሳምንት አለፈኝ፣ አንድም የፈተና አይነት የለም አለ። እና ለዚህ ነው የምትሄደው? አዎ ተመለስ በለው ተብሎ ተነግሮታል። ያ መልአክ በል ተመለስ፣ እግዚአብሔር እመጣለሁ ብሏል፣ ልኮኝ ነው አለ። ልክ እንደገባ ተመልሶ የትላንቱ ፈተና ደብሎ ነው መጣ።
አሁን እግዚአብሔር መጣ፣ እንኳንም ወጣው፣ ጥለኸኝ ሄደህ ነበር አለ። አያችሁት? ክርስትና ማለት ይሄ ነው። ቤተክርስቲያን ተብላ የምትጠራው ትላንት በነበረው ዘመን የነበሩ ጠንካራ አባቶችና ያቺ ጠንካራዋ በብዙ አላውያን ነገስታት፣ መናፍቃን፣ ጳጳሳት ዘመን የነበረችው ቤተክርስቲያን እሷን ስለሚያውቅ ነው ዓለም ቤተክርስቲያን የሚላት እንጂ ያኔ እኛ ኖረን ቢሆን አሁን እውነት እቺ ቤተክርስቲያን በዚህ ልክ ክብር ይኖራት ነበር? ያኔ የነበር ነው እኛ ብንሆን እንዴ? ኢማም ጳጳስ ሆኖ የተላከባት ቤተክርስቲያን እኮ ናት። አሁን እኛው በእኛው እንኳን አቅቶን አይደለ ስንዘረጣጣት የምንውለው? እንግዲህ ያስቡ፣ የምንወዳቸው በጣም ትልልቅ ዘመዶች ያሉባት ሀገር ናት አይደል ግብጽ? ግን የሚገርማችሁ ይህን አድርገናል ብለው አያምኑ። ኢቭን ኢፍ ክርስትና ከግብጽ በመጣ የእስላም ነጋዴ በኩል ደረሳችሁ ብለው ነው የሚያምኑ። በጣም የሚያሳዝን። አንድ ፖፕ ማናቸው አልትራ ምንድን ነበር የሚል የሆነ እንትን አላቸው ግብጽ ፖፕ ስራይ ብለው የጻፉት መጽሐፍ። እኛ ብዙ ጊዜ እነሱ እንትን ናቸው አይደል? እያወቁ አባይን መተው አይተው ሄደው እኮ አስዋን ግድብ ውስጥ አባይ ይመነጫል ብሎ የሚያስተምሩ ሰዎች ናቸው። ከነዚያ ጋር ተፋትገው ከነዛ ጋር ታግለው ይህችን ቤተክርስቲያን ያቆሙ አባቶች በነበሩበት ዘመን እኛ ብንሆን እርግጠኛ ነኝ አረ ሙሉን ውሰዱት ችግር የለም አብረን እንኖራለን ነበር ምንላቸው እኮ። ስለዚህ ቤተክርስቲያን የምትባል አትኖርም ነበር። ያን ሁሉ ፈተና አልፈዋል። ያን ሁሉ ፈተና ስታልፍ ጌጥ ሆኖ ተመዝግቦላታል። እዚህ እንዳለ ነው አይደለም እኮ። ዶክተር ደሳለኝ ዋጋሪ የሚባሉ ቅድስት ሥላሴ ዩኒቨርሲቲ አሉ እና ፒኤችዲያቸውን ሲሰሩ ያሳለፉትን መከራ ሲነግሩኝ 5 የኢትዮጵያን እውነቶች ውሸት ማነው በኢትዮጵያ ላይ የደረሱ መከራዎችን ውሸት ናቸው ብለህ ካላቀረብክ ጥናትን አንመርቅም ተብዬ 1 ዓመት ከረም ያለው አሉ። ወርዶ ነው እኛ ጻድቃን አቡነ እንትና ምንትስ ምንላቸው መጽሐፎቻቸው ምናነበንብላቸው አባቶቻችን እነዚህን ሁሉ ፈተናዎች ተሸክማ ግን ብላ ዋጥ አርጋ ይዛ የምትኖር ጥቁር ከኛ ጋር ቆሞ አያስቀድስም ጥግ ያዙ ተብለን ለቅዳሴ ሰዓት ወደዛ ነው ተወርውረን የምንቆመው። ስቲል ናው ያን አይደለም። አሁን እኛሳ ቤተ መቅደስ ሰተን ያው መንበረ ፓትርያርክ ታዲያች ቤተ ክርስቲያን እኮ ናት የኛ ቤተ ክርስቲያን ብለን እንጠራለን። ፈተና ለቤተ ክርስቲያን ምንዋ ነው? ጌጧ። ኩራታችንስ? በእርግጥ እኛም አንዳንዴ የሚያሳፍር ስነ ምግባር አለን። ከበሮ እንመታለን፣ እንደልቃለን፣ እንዘምራለን። ስጋ ወደሙ ላይ ሁሉም ቀጥ ብሎ ይቆማል። የለም። ስለዚህ እውነት ነው ክርስቲያን ብለው መቁጠር በዚህ በኩል ቢሆን ለክተው የተጠየፉን ልክ ነበሩ። በዚህ ልክ ቢሆን የመዘኑን ሚዛናቸው ይሄ ቢሆን ኖሮ ልክ ነበሩ። ቆይሱንም በኋላ ስለዚህ ቤተክርስቲያን ፈተና ምንዋ ነው? ጌጧ ነው። እግዚአብሔር እኛ ቃላችንን ስንጠብቅ እሱም ቃሉን እንደሚጠብቅ ባለራእዩ ቅዱስ ዮሐንስ ምዕራፍ 3 ቁጥር 10 ላይ አስቀምጦልናል። ይህንን ሐሳብ በደንብ ሊያጸናልን ስለፈለገ በፈተና ወይም በመከራ ውስጥ ታግሶ ፈተናውን የተወጣ ተማሪ ባለሜዳሊያ እንደሚሆን ሽልማት እንደሚኖረው ቅዱስ ያዕቆብ በመጀመሪያው መልእክቱ 12ኛው ቁጥር ላይ ማነው በምዕራፉ የመጀመሪያ ምዕራፍ 12ኛው ቁጥር ላይ አስቀምጦልናል። እንዲሁም ደግሞ ባለራእዩ ቅዱስ ዮሐንስ ምዕራፍ 2 ቁጥር 11 ላይ የክብር አክሊል እንደሚገባው ይነግረናል። ስለዚህ እነን ታሳቢ ያደርጋ ቤተክርስቲያን ሁሉ ጊዜ የክብር አክሊል ለመቀበል ታማኝ ሆና ትቀጥላለች ማለት ነው። ስለዚህ ፈተና ለሷ ምኗ ነው? ጌጧ ነው። የሩጫ ትራክ ውስጥ ሲሮጥ የሰው ልጅ ከፊት ለፊት ተስፋ አድርጎ የሚሮጠው በእርግጠኝነት እንደ አይታወቅም ከሁለት ነገር አንዱን ነው። አንደኛው ወርቁን፣ ሌላኛው ሀገሩን ያቀዳድማሉ። ግን ሁለቱንም ተስፋ አድርጎ ሀገሩን ተስፋ አድርጎ ከፊት ለፊቱ ሀገሩን ሰንቆ የሚሮጠውም ቀጣይ ወርቅ አለ የሚለው ነው። ወርቁን ተስፋ አድርጎ የሚሮጠው ቀጣይ
ሀገር አለኝ ኢትዮጵያዊ ይባላለሁ ብሎ ነው። እኛም በፈተና ውስጥ የምንሮጠው የመጀመሪያውና ዋናው መጀመሪያ መንግስቱን ጽድቁን ፈልጉ ስለተባልን የእግዚአብሔርን መንግስት ለመውረስ ያበቃኛል ብለን ነው ፈተናን የምንቀበለው። ምክንያቱም እንደ ክርስትና ያለ ስራ እምነት ብቻውን ዋጋ ስለሌለው፣ ስራም ደግሞ ያለ እምነት ብቻውን ዋጋ ስለሌለው፣ በእምነት የተገለጠ ስራ ወይም በስራ የተገለጠ እምነት ደግሞ ለመንግስተ ሰማያት ስለሚያበቃ ብዙዎች ገብተውበት ስላየን አልዓዛርና ነዌን እንደ ምሳሌ መውሰድ እንችላለን። ስለዚህ ፈተና ማለት ምን ማለት ነው የሚለውን ስናይ የእምነት መለኪያ መስፈሪያ ሚዛን ነው። ፈተና የአማኞች የእምነታቸው መለኪያ መስፈሪያ ሚዛን ነው። ለምሳሌ አብርሃም አማኝ እንደሆነ እግዚአብሔርን እንደሚወድ እግዚአብሔርን እንደሚያመልክ ማረጋገጫ የነበረው ሱ ሊተዘታፈቅር ወልደከ ይስሐቅሃ የሚለው ነበረ። የምትወደው ልጅህን ይስሐቅን ሰዋልኝ የሚለው ይሄ የአብርሃምን ፍጹም እምነት መለኪያ ነበር። ከዚያ ቀጥሎ ምን ተባለ? አብርሃም አመነ ጽድቅም ሆኖ ምን ተባለ? ተቆጠረለት። ጻድቁ ኢዮብን እንመልከት። ሰይጣን ሄደ አይደል የሚለው ምዕራፍ 1 ላይ ሰይጣን ሄደ ዓለምን ዞር የመጣው አለ ሪፖርት ለማቅረብ። እንግዲህ እግዚአብሔር ያሳያችሁ እስኪ። ሰይጣን በእርግጥ ይሄ ኮንቨርሴሽን ለኛ በሚመች ልክ የተቀመጠ ሐሳብ ነው። ግን ሰይጣን ሄዶ ለእግዚአብሔር ዓለምን ዞር የመጣ ብሎ ሪፖርት ሲያደርግ አጋጥሟችሁ ያውቃል? አርሴማ ሄጄ እንትን ስውሯ ሄጄ ምናምን ብላችሁ ለሆኑ አባቶች ስታወሩ ቁም ነገር በእናንተ ቤት ቁም ነገር መንገራችሁ ሆኖ ማለት ነው። ገዳም መሄዳችሁ እኮ ጥሩ ነው፣ ግን ከዛ ቀጥሎ ያለው ሪፖርታችሁ ነው። በህልሜ የሚል ነገር ይቀጥላል። ከዛ አድካሚ ረጅም ፍቅር እስከ መቃብርን የሚያህል ትርክት። ሰው በቅዠት ያልተጎበኘ ሰው ጭራሽ በህልም ተጎበኘ ብሎ ሰውን ሲያደክም አስባችሁታል? እግዚአብሔር አይጎበኘንም ይንቀናል አይደለም። ግን ቢሆን እንኳን ብንጎበኝ እንኳን እግዚአብሔር ቢምረንና ቢያወጋን ቢያናገረን በቅዱሳኑ አድሮ እንኳን ይሄ ይወራል? ያ ማለት እኮ የምትነግሩት ሰው እንዲያው እሱም በልካችሁ ሆኖ ካልሆነ በቀር ለምስጢር አልበቃም እያልነው እኮ ነው። ለዚያ ሰው ነው የምትሉት የማይቋጥር የዱቄት መለያው እኮ ስለማይባል ብዬ ነው። እንዲያ መሆናችን እኮ ነው። ስለዚህ እግዚአብሔር ታዲያ በምን ልክ ሊመርጠን ይችላል? ያችን ቁም ነገር መቋጠር ካልቻልን ሄደና ሰይጣን እኔ እኮ ይሄው ዞሬው መጣ በሙሉ ዓለምን አለ ገዳሙንም ከተማውንም መሆኑ እኮ ነው። ከዛ እሺ ወዳጄ አለ ወዳጄ ጻድቁ ኢዮብን አግኝተዋል አለው። አያችሁት እግዚአብሔር ምን ያህል እንደሚወደን፣ ምን ያህል እንደሚመካ እንደሚኮራብን። ልጆቼ ያኔ ወዳጄ ነው። ወደኛ ሲመጣ እንከሰ ይብለክሙ አግብርቴ አላ አንተሙ ደቂቄ፣ ከእንግዲህ በኋላ ባሮች አልላችሁ እናንተ ልጆቼ ናችሁ። ኢዮብን ወዳጄ ነበር ያለው። ወዳጄ ኢዮብን አግኝተዋል አለው። ከዚያ ፈተናው ቀጠለ። መጨረሻ ከ40 ዘመን መከራ በኋላ ኢዮብ ጽድቁ ተገለጠ፣ ሀብቱ ተመለሰለት። ስለዚህ ፈተና የእምነት ምን ሆነ ማለት ነው? መለኪያ ሚዛን ሆነ። አያችሁት? ስለዚህ ለቤተ ክርስቲያን ፈተና መለኪያዋ ነው። ካልተፈተነችና ዝም ካለችማ ከአሕዛብ ጋር ጥሩ ጋብቻ ፈጽማለች ማለት ነው። ከአላውያን ነገስታት ከመናፍቃን ጳጳሳት ጋር ጥሩ ጋብቻ ፈጽማለች ማለት ነው። ምንም አይነት ኮሽታ ካልሰማን ሁላችን ኩሉ አለወ ወቡረ፣ ሁሉ በአንድ ላይ በደሉ፣ አጠፉ፣ ካዱ የተባለው ቃል እውነት ሆኗል ማለት ነው። ምንም አይነት ፈተና በማንም በኩል የማይገለጥ ከሆነማ ሁላችን እኩል ሆናል ማለት ነው። ቢያንስ የአሩሲ ምዕመናን ከኛ ትንሽ ተሽለው ስለተገኙ እኮ ነው ክርስትና በእነሱ በኩል እየተገለጠ ያለው። ቀኑን ሙሉ ስላንተ ምን እንላለናል? በቃ አያችሁ፣ ስለማን ነው እነዚህ ምዕመናን የሚገደሉት?
በብሔራቸው ነው እንዴ? በዘራቸው ነው? በቋንቋቸው ነው? በምናቸው ምክንያት ነው? በእምነታቸው። አያችሁ፣ ይበልጡናል ማለት ነው። ይበልጡናል። ፈተናውን እንኳን እዚያው ያቆየው፣ ክርስትናቸውን እምነታቸውን ግን ያድለን። ምክንያቱም ፈተናው ቢመጣ አንኖርማ እንዴ። አሁን እዚህ ያለን በሙሉ እኔ እንኳን ፊት ለፊት ስለማየው ቶሎ ቁጭ አድርጌው በዚህ እወጣለሁ። አስባችሁታል? በመስኮትም በምንም ስንሯሯጥ እንዴ ከማተቤማ አይበልጥም ብሎ ቁጭ የሚል ይኖራል እዚህ ውስጥ። እኔ እንጃ የእናንተን አላውቅም። እኔ በሩ ፊት ለፊት ነው። በዚህም ከሆነ በዛ በኩል የቀደመ ይወጣል ማለት ነው። አያችሁት? ክርስቲያኖች ስለሆኑ ቤተ ክርስቲያን ስላለች እኮ ነው ማለት የተገለጠው፣ በአደባባይ የምንሰማውን ማለት ነው። ሞት በጣም ረከሰና ቀላል ሆነና ሁሉ ቦታ ላይ መስማት ጀመርን እንጂ ትዝ ይላችኋል በሸሻው ነገር መንፈስ ቅዱስ የተቃጠለ ጊዜ ሲዲ ሁሉ ተሰርቶ ምናምን በቃ ሲዲ እየተሸጠ በስርዓት የሰማዕታቱ እንዴ። አሁን በስንት ሲዲ እንችላለን? በየቀኑ ያለው እኮ እጥፍ ድርብ ነው። እንግዲህ ያኔ ጀግኖቹ ለሃይማኖታቸው ዋጋ የከፈሉት ቁጭ ብለው እግዚአብሔርን ያመልኩ ያመሰግኑ የነበሩት አንገታቸውን ነው የሰጡ። እኛ በመስኮትም በምንም ሮጠን እችን ቀን አለፍናት። እኔ አንዳንዴ በተለይ እንደው ነገሮች ጫን ሲሉ መቼም ይሄ የምድራዊው ኑሮም ሌላውም ብስጭት ያደርጋችሁ የለ ምን አለ ያኔ ከነቀስ ከፍ ያለው ጋር አጠናቀኸኝ ቢሆን እላለሁ። እውነት ወደ ውስጥ ሲገቡ እኮ ሽመል ሁለት መቋሚያ ያደረገው ይዞ አትገቡም፣ አሕዛብማ ቤተ መቅደሱን አይረግጥም ብሎ ሲከላከል ነው አንዱ ቄስ የተገደለው ዛረደው። እየነደደ ላያችን ላይ ጋዝ ተረጭቶ ተወሰንን ፈሬዎች ደን አሮጠን አመለጥን። 6 ሰዎች ሞቱ ተብሎ ዓለም ተጥለቀለቀ። ሲዲ ሸጥን ምን አለን። ለካ ያኔ ክርስትና ገና ክብሪት እየተጫረ ነው፣ ልትበራ ልትታይ፣ ፈተናው ገና ሊጀመር ለካ ደወል እየተደወለ ነው። አሁን ግን በየቦታው ነው። ክርስቲያን በመሆኑ ምክንያት ስራ የማይቀጠረው ብዙ ነው። ክርስቲያን በመሆኑ ምክንያት ትምህርት ተምሮ ተወዳድሮ የማያልፈው ብዙ ነው። ለስራም ለትምህርትም አንገቱ ላይ ማተብ ስላለው ብቻ በሰላም ወጥቶ የማይገባው ብዙ ነው። የሚታረዱት ደግሞ እልፍ አእላፋት ናቸው። ኢቭን በአንድ ላይ ሆነን ድምጻችን እናሰማ ሚዲያ ላይ ሲባል እንኳን ነይ መላ አይደል ፖስት የምታደርጉት? ምን ከዛም ማይሻል መዝሙር ነው እያላችሁ ነው። ከሱ ከነይ መላ በምን ይሻላል? ከኃይሎ ጋው በምን ይሻላል የምትለቁት መዝሙር? ይህ ዳሌና ምናምን ትከሻ ዞር ብሎ ተሻሻለ ሲባል አጨብርብር ነው። አጨብር የምትሉት ነገር አጨብር ሌላ ነው። ሂዱ ደብረ ኤልያስ እዩት እንዴት እንደሚያምር አጨብር ዜማ፣ ለዛው ውበቱ እንዴት እንደሚማርክ። ከዚህ ሲመታ እስክስታ እንደ ስዋንሽ ሲሸገር አቋቋም እስክስታ ይሆናል እንዴ? ምን ማለት ነው? መዝሙርም ሲሆን ልክ እንደዛው ግራ የገባው እርግጥ አድርገን ስንዘምራቸው፣ አሁን ቅድም ደስ አይልም ነበር ሲዘምር? እርግጥ ሲል ሁሉ ነገር እኮ ያምራል። ጠብ እንኳን ቀዝቀዝ ብሎ በልክ ሲሆን እኮ ያምራል። እንኳን ፍቅር እንኳን አገልግሎት እና ፈተና ለቤተ ክርስቲያን መለኪያዋ ሚዛኗ ነው ማለት ነው። ይሄ ለቤተ ክርስቲያን ምናልባትም የመዋቅርና የእድገት ትምህርት ነው ይላሉ ሊቃውንቱ። ለቤተ ክርስቲያን ፈተና የመዋቅርና የእድገት ትምህርት ነው። ደረጃዋን ከፍ ያደርገዋል። ለምሳሌ 5ቱ የኢትዮጵያ የመከራ ዘመናት ያነበበ 5ቱ የኢትዮጵያ የመከራ ዘመናት የሚል መጽሐፍ ያነበበ ሰው እስኪ ከውስጡ አልጠይቃችሁም፣ አይዟችሁ እኔም ረስቼዋለሁ ብዬ ነው ውስጥ ያለው የሚል መጽሐፍ ግን አለ። ገዝታችሁ ነው ወይ ደግሞ ዳውንሎድ አድርጋችሁ ነው ማለት ሁላችሁም ካላወቃችሁት እኔም ተሳስቼ ሊሆን ስለሚችል እስኪ ዳውንሎድ አድርጋችሁ ነው። ረጅም ነው። በB5 ከB5 ሳይዝ ረዘም ይላል። 5ቱ የመከራ ዘመናት ይላል። አንብቡት። በዚያ ውስጥ ቤተክርስቲያን ያለፈችበትን ጊዜ ግራኝ፣ ዩዲት፣ ደርቡሾች፣ ሌላው በሙሉ
በእነዚህ ሁሉ ውስጥ ግን የውስጥ አገልጋይ የሌለበት ፈተና የለም። የውስጥ አገልጋይ የሌለበት ፈተና የለም። ዮዲት እንዴት መጣች ተብሎ ሲተረክ እኛው ነን አይደለም? ዲያቆናቱ ካህናቱ ተባለ። ከዛ ግራኝ መጣ፣ እንትና መጣ። አብረን የሌለንበት ዘመን የለም። ስለዚህ የቤተ ክርስቲያን ፈተናዋ የመጀመሪያው ፈተናዋ ከየት ነው? ከውስጥ። ውስጥ ሲባል ከካህናቱ እስከ እናንተ እስከ ሰፈር ያሉ ቤተ ክርስቲያን አንድም ቀን ተሳልመው እስከማያውቁ ምዕመናን ድረስ በሙሉ ሁላችን በምን ድርሻችን ባለመወጣት፣ እንደ ክርስቲያን ድርሻችን ባለመወጣት። ድርሻችን ምንድን ነው? በንጹህ ልብ ሆኖ አቡነ ዘበሰማያት ብቻ። ሌላው ቀጣይ ነው። ንጹህ ልብ ይዞ ለስጋው ደግሞ መብቃት ብቻ። በቃ ሌላው ቀጣይ ነው። ሌላው ዳረጎት ነው የተባልነው እኮ አባትነቱን አምላክነቱን ማመን፣ ለዘላለም ነዋሪነቱን ማመን፣ በየዕለቱ በየደቂቃው እንመገበው ሕያዋን እንሆንበት ዘንድ የሰጠንን ቅዱስ ሥጋው ክቡር ደሙን አክብረን መቀበል። ይህንን የታዘዝነው ኢዮብ 1:9-12 ጴጥሮስ አንደኛ ጴጥሮስ 1:6-7 ያዕቆብ 1:2-4 ያሉትን ሐሳቦች አንብቧቸው። የመጀመሪያው ዘመን ፈተናዎች የመጀመሪያው ዘመን የሚለው አዲስ ኪዳኑ ነው። በሐዋርያት ዘመን የመጀመሪያው ዘመን ፈተና የጀመረው ከዚያው ከሐዋርያት መካከል ይሁዳ ነው የተነሳው። ለሐዋርያት ፈተና ሆኖ ለቤተ ክርስቲያኒቱ ለዚያ ስብስብ ለዚያ ህብረት ፈተና ሆኖ የተነሳው የመጀመሪያው ይሁዳ ነበረ። የ30 ብር ኮምፕሌን ሙሉ ደቀ መዛሙርቱን እንዲያናውጣቸው አደረገ። ለአንዱ ሄድና አንተ በእናትህ የሁሉ ብር ሲባክን ግን ለአንድ ሽቶ፣ ለዚህም ሄድና አንተ የሁሉ ብር ሲባክን ለዚህ ሽቶ። እኛን የሚያውከን ይሄድ አባ ገሌ ቤተ ክርስቲያኒቱን ዘርፏት ብለን ሚዲያ ላይ ፖስት እንዲሁ አንድ መነኩሴ ፖስት ከማድረግ አይደረግም፣ አይመከርም። ግን በር ዝግት አድርጎ ሽታ አይሻልም? እመብርሃንን ከዛ ንስሐ ብንገባበት አይሻልም? ቤተ ክርስቲያንን አደባባይ ላይ ሚዲያ ላይ እዚያው ሽታ አድርጎ እዚያው ይፍቱኝ ማለት እኮ ይሻላል። እኔ ተንኮል እየመከርኳቸው አይደለም። በኋላ አደራ ነው ስወጣ እኔን እንዳይጨምሩ በነገርከን መሰረት ብላችሁ እዚህው ሽታ አድርጋችሁ ይፍቱኝ ብትሉ ምን ልል ነው? የእውነት ይህን ያህል ዘላን ከምንሆን ሚዲያ ላይ ከምንሰጣ በዚያ ልክ መመካከር አንችልም? እንደ ሰንበት ትምህርት ቤት ገጥሞኛል። የሆነ የማጣራት ስራ ተብሎ ተላከንና ችግሮች ተፈጠሩ ምናምን ተባለ። ብር ተሰብስቦ ባከነ ተባለ። ከዛ ስንሄድ አጋጣሚ ስራ አልነበረውም። አንዱ ወንድም ሲያየው ብሩ ሊወዝን ነው። ከሚወዝን መኪና ገዛና ስራ እየሰራበት ነው። እንዲሆነ ሁሉም ተንጫጭ ተደረሰበት ተባለ። እሪ ተባለ። እኛ አጣሪ አይደለን ወይስ አጣርቶ መሄድ ግድ ነው ስንል ነፍስ ያላቸው ከሰንበት ትምህርት ቤቱ መካከል ጤነኛ ሰዎች ተነሱና አይ በቃ ብሩን በየወሩ ይክፈል፣ ምስጢሩ ግን እዚሁ ከአዳራሽ አይወጣ ተባለ። ከዛ ይክፈል ሲባል አይ እኔ እኮ 50 ሺህ ብር ደርሻለሁ እየከፈልኳል። በቃ ለዚህ ለ300 ሺህ ብር 50 ሺህ ብር ከደረሰ የሰውዬ 250 ሺህ ብር ነው የቀረው። ባንነግረውም እየከፈለ ነበር ማለት ነው። አሁን ይህን ሰው ፖስት ተደርጎ ቢሆን አስባችሁታል? አሁን እዚህ የነገርኳችሁ ሰንበት ትምህርት ቤቱንም አልነገርኳችሁም፣ ሰውዬውንም አልነገርኳችሁም። እናንተው ስለሆናችሁ ልክ እንዲህ አይነት ቢያጋጥምስ ብዬ ነው። ከእናንተ መሃል የሃይማኖት ችግር ቢያደናቀፈው አንዱ፣ በዝሙት ጾር ቢወድቅ ብትወድቅ አንዱ እንዲህ አድርጎ ፍና አድርጎ ማከም እየተቻለ ፖስት የአደባባይ ላይ እንዲያውም ቅድም ለሰሪያ ተጫዋቹ እያልኩት ነበር። ቁርስ ልንበላ እዚህ መጣና አድረን በዛው ነው የተመጣ። ስንሄድ ይሄማ ሰው ያያል፣ እዚህማ እንዲህ ይሆናል። ከዛ ይኸው ላይ በክፉ ቀን ተንቀልቅለን ሚዲያ ላይ ወጥተን አሁን የት እንደበቅ ይኸውልህ መብያ እንኳን ጠፋ። ለመብላት ገዝቶ ለመብላት እንኳን የው ቦታ ምርጫ ያስፈልጋል፣ እንኳን ኃጢአት ለመስራት እየተባባልን ነበር። አያችሁት? በገዛ ገንዘባችሁ ለመብላት እንኳን ቦታ ትፈልጋላችሁ። አይ ይሄማ አይመጥንም እንትን ሰው ያየናል።
አሁን እኮ አይኑን አይደለም ፍራቻ አይቶ በስመ አብ እዚህም ይበላሉ እንዴ? እሱ እኮ ምናልባት ቆሞ መሀል አስፋልት ላይ ክላክስ እየተደረገ ሁሉ ሊበላ ይችላል። እኛ ጥግ ይዘን ስንበላ ግን ጥጉ አይታየውም። ልክ እንደዛ ናችሁ እናንተ። ለዚያ ሰውዬ ፈተና ልንሆንበት አይገባም። ሌላ ፈተና ይምጣበት እንጂ እኛ ፈተና ሆነን ግን መገኘት የለብንም። ሌላ የፈተና አይነቶች የሚለውን አጠራጠር አድርገን የፈተና አይነቶች የውጭ ፈተና እንደ ሀገር ከሆነ ከዓለም መንግስታት፣ እንደ ሀገር ከሆነ ደግሞ ከራስ መንግስታት ለቤተክርስቲያን መሰረታዊ ፈተናዎች ይኖራሉ። ለምሳሌ ምን አይነት ፈተናዎች ብንል ይሄ ሉላዊነት፣ ግሎባላይዜሽን፣ መዘመን፣ ማደግ፣ መለወጥ ምናምን ልናየውን ስማችን ጨምሮ መሆን አለመቻላችን ተብሎ ምን እንሆናለን? ፈተና ሆናብናለች የሚል ፈተና ይሰራላታል ተብለናል። እየተፈተነው ነው። ፈተናው ግን አላለቀም። ያው ውጤቱን መቼ እንደሚነው ወይ አብሰንት አለመጣችሁም አልተወጣችሁትም ቢሉን ዜሬ የፈተናውን ቀን አረዘመው እንጂ። ለዚህ አንዱ ውጫዊ ፈተና ከቤተክርስቲያን አገልጋዮች ውጪ በሆኑ አካላት በሙሉ ቤተክርስቲያን ትፈተናለች። ከአላውያን ምዕመናን፣ መናፍቃን ወዘተርፈ ሌሎች ሰዎች ጋር ፈተና ሊደርስባት፣ ዱላ ሊደርስባት፣ ሊሰነዘርባት ይችላል። ይህ አንዱ ፈተና ነው። ሌላው የውስጥ ፈተና ነው። የውጭውን ቀለል ያረኩት መቅለል ባለበት ሰዓት ስለሚቀል ነው። የውስጥ ፈተና በአገልግሎት ውስጥ ያለን ሰዎች አንደኛው ትዕቢት፣ ሌላኛው አገልግሎትን አለመረዳት፣ አገልግሎትን ከአገልግሎት አልፎ ስራ ብሎ እንደ ስራ መቁጠር። እንደ ስራ መቁጠር ብቻ አይደለም፣ ስራንም ደግሞ በአግባቡ ተገኝቶ አለመስራት። ስራ ነው ካልነው እንኳን አገልግሎቱን እንደ ስራ ቁጥረን እንኳን በስራ ልክ ተገኝተን አለመስራት። መዘመር ስራ ነው። ኪነ ጥበባት ክፍል፣ ስነ ግጥም ወዘተርፈ የተለያዩ ክፍላት በሙሉ ድራማ ክፍል ሊሆን ይችላል። ስራ እንኳን ካልነው አገልግሎት ነው የሚለውን እንኳን ከረሳ ነው እንደ ስራ ግን በጊዜው ተገኝቶ ማገልገል፣ ያንንም በብቃት መወጣትና በሰራነው ልክ ሰፈር ውስጥ አለመገኘት። እዚህ ባወራነው፣ እዚህ በታየነው፣ እዚህ በተነበብነው ልክ ውጪ መታየት መነበብ አለመቻል፣ ይሄ አንዱ ትልቁ ፈተና ነው። የውስጥ ፈተና ከውስጥ ሲሆን ከባድ ነው ፈተናው። ታማኝ አለመሆን፣ አማኝ አለመሆን፣ የምናወራውን በሙሉ አለመኖር፣ ክርስትናን ከልብስ የዘለለ የነፍስ አገልግሎት ላይ አለማሳየት፣ አለማንጸባረቅ መቻል። ቅዱስ ጴጥሮስ ሁለተኛ መልእክቱ ምዕራፍ 2 ቁጥር 1 ላይ ይህንን ሐሳብ ስለሚያብራራልን እሱን ተመልከቱት። ሌላው የዛሬ የአሁን ዘመናችን ፈተና፣ አሁን ያለው ፈተና አንደኛ እውነትን መልኩን ቀይሮ ውሸት አድርጎ ማቅረብ። እውነትን መልኩን ቀይሮ ውሸት አድርጎ ማቅረብ፣ ውሸትን ደግሞ እውነት አድርጎ ማቅረብ። ጠቃላይ የምናያቸው ነገሮች ይህ ዝርዝር ሐሳብ አያስፈልገውም ብዬ አምናለሁ። መዘርዘሩ ከኔም ከእናንተም ከሌላም ጋር ስለሚያጣላ እውነትን በሙሉ ለውጠን ትተነዋል። ኢየሱስ ክርስቶስ የመጣበት መሰረታዊ ዓላማ ቅድም እንዳልኳችሁ ትልልቅ ሰማይ ጠቀስ በጣም ሰፊ የሆነ የቅዱስ ቂርቆስን ግቢ የሚያክል ቦታ ላይ ቤተ መቅደስ መስራት፣ ይሄ ኢየሱስ ክርስቶስ የመጣበት ዓላማ አድርገን ይዘነዋል። ያ ህንፃ እስኪያልቅ ቢያንስ 10ም 20ም ፎቆች በጎን ያልቃሉ። ይሄ አንዱ ትልቁ ፈተና ነው። የሚጠፉ ነፍሳት እያሉ ይሄ ነፍሳት መባከን ሳይታየን ለኢኮኖሚ ብክነት፣ ለገንዘብ ብክነት ሆ ብለን ምንዘምት ሰንበት ተማሪዎች ሲታይ በዚህ ውስጥ ምዕመናን አልተማሩም፣ አልቆረቡም፣ ለስጋው ደግሞ አልበቁም ብሎ ከመከራከር ይልቅ 10 ብር እንደዚህ ቦታ ላይ ባከነ ብሎ ወሬ ማጫጫህ። ሁለተኛ ፍቅረ ንዋይ ነው፣ በዛው የገንዘብ ፍቅር በዛው ያዙት። ሌላው ባህላዊ ግድፈት፣ ባህልን መርሳት። ባህላዊ ግድፈት ኢትዮጵያውያን ያኗኗር ባህላችን እንደ ሰንበት ትምህርት ቤት ሌላውን ተውት። እኔ እንኳን 90ዎቹ ውስጥ እንግዲህ ከ90ዎቹ ጀምሮ ነበርኩ፣ አሁንም አልፎ አልፎ
ያኔ የነበረው የሰንበት ተማሪ ባህልና አሁን ያለው የሰንበት ተማሪ ባህል አለ? በእርግጥ ያኔ ፋራ ስለነበራችሁ ልትሉን ትችሉ ይሆናል እንደኔ አሮጌዎቹ። ግን ማርያምን ፋራ ሆነን አይደለም። በእርግጠኝነት ከኛ በላይ ነቂ አይደላችሁም። እናንተ ከኛ በላይ አራዳ አይደላችሁም። ግን ይሄ የአራድነት መስመር ስላልሆነ ነው። ይሄ የመንቃት የመባነን ዘመኑን የመዋጀት ሲስተም ስላልሆነ ነው። የሰንበት ተማሪ ባህሉ ምንድን ነው? ከአባቶች ጋር ያለው ትስስር ምን ይመስል ነበረ? ከቤተ ክርስቲያን ጋር ያለው ትስስር ምን ይመስል ነበረ? ራሳችን ትስስራችን ምን ይመስል ነበር? እስኪ ጠይቋቸው አሉ። እዚህም አውቃለሁ ብዙ ሰዎች። በእኛ ልክ ያሉት ደግሞ አልፎ አልፎ እዛ አካባቢ የማይጠፋም ጠይቁ። በእርግጥ በሸበታ አይደለም መሰል። አንዳንዱ ጠጉሩ በጊዜ ይከዳዋል፣ አንዳንዱም ቶሎ ነጭ ይሆናል። ዞሮ ዞሮ ቢያንስ ወደ እኔ ቀረብ ሳይሉ አይቀሩም ብዬ ነው። እስኪ ጠይቋቸው እንዴት ነበር እናንተ ሰንበት ተማሪ ስነ ጥበብ ክፍል እያላችሁ በሏቸው። እስኪ እናንተ በነበራችሁበት ዘመን ሰንበት ተማሪ ምን ይመስላል ህይወቱ በሏቸው። ባህል ትልቁ የሃይማኖት መሰረት ነው። በነገራችን ላይ ሰው ባህል ከሌለው ልጓም የሌለው በቅሎ ወይም ተውት ፍሬን የሌለው መኪና ባህል ያስራል። አይ ባህል አይፈቅድም። አሁን ራቁታችሁን ውጡ ብትባሉ ያው ማለት ከጀመራችሁት ውጭ ጤነኞቹ አይከብድም ራቁት መሄድ? ሃይማኖት ስለማይፈቅድ ነው? ባህል ስለማይፈቅድ ነው? የመጀመሪያው እኮ ባህል ነው። እናቶች እኮ አሁን ሃይማኖቱ አይፈቅድም ብለው አይደለም። በስመ አብ በተከበርኩበት ሰፈር የሚሉት ለምን እንደሆነ ታውቃላችሁ? ባህል በባህልኛ ነው እነሱ የሚያወጉን እኮ በሃይማኖታዊኛ አይደለም። ከዚያ ይቀጥላል። ሌላው ትልቁ ፈተና ደግሞ የዘመናችን ቴክኖሎጂ። የማንተዋወቅ ሰዎች ተጋብተን፣ ሰው ሳይተዋወቅ መጋባት የለበትም የሚባለው ለዚህ ነው። የማንተዋወቅ ሰዎች ጋብቻ ፈጸምን። ይገርማቸዋል። ቴክኖሎጂው አያውቀንም፣ እኛም አናውቀው። ቢያውቀን በእርግጠኝነት አይ ላንተ አልመጥንም አትንቃኝ ይለን ነበር። አያውቀን። እኛ ፍጹም ሌላ ዓለም ላይ ያለን ሰዎች ነን። እሱ ደግሞ ፍጹም ሌላ ዓለም ላይ ሄዷል፣ ሮጧል። ቴክኖሎጂና እኛ እንዴ እየበላችሁ በአንድ እጃችሁ ስላይድ እያደረጋችሁ አይደለም? በተለይ ምንድነው ጥፍር መጣፈር ነው የሚባለው። ከእንትን እንዳይነካባቸው ጥፍራቸው እንዲህ በእጃቸው ደረት አላያችኋችሁ? ዝም ያሏችሁ በኋላ ፈርተዋችሁ ሲጀመር እሱ ሲፈቀዳል ወይ ለማለት ፈልጌ ነው። እንደ ትዝብቱ ሰዱት። ቴክኖሎጂ ቤተክርስቲያን ገብተን አሁን እኮ ታወጥቶ እኮ እልል የሚል እንጂ የሚያጨበጭብ ሰው ታያላችሁ። ሁሉም ስልኩን ይዞ ስማርትፎን አለ ደቅ ነው በቃ። ከዛ ቀርጻችሁ ምንድነው የምታደርጉት? አስተምራችሁበት ታውቃላችሁ? የቀረጻችሁትን ቪዲዮ እና ምን ያደርግላችኋል? ለምን ትቀርጻላችሁ? ስቶሬጅ ለምን ታጣብባላችሁ? እንዴ ምንም ካልሰራችሁበት ለምንድን ነው የምትቀርጹ? ሱስ እናቶች ሁሉ ጀምረዋል። አሁንማ በመቋሚያ ተደግፈው አልታያቸው እያለ እንዲቻርገው ይህ እኮ በሽታ ነው። እኛም ጋር የእኛን ልተው ብዬ የኛ በዛ እኛ እያልኩ እንዲሁ ራሳችን ጨረስኩት እንጂ እኮ እየቀደስን ሰልፍ ጀምረን የለም። እዚህ በኋላ ምን እያረግን ምን ልንቀጥል እንደምንችል አላውቅም። ደግሞ ባለፈው ምን እንዳት ክፋታችሁ አቤት እናንተ ራሱ ገበና መሸፈን ምን አለ ዝም ብትሉ። እንግዲህ የጮህ እንዳሁኑ እንደኔ ስልክ አስቸግሯቸው ነው መሰል አንዱ አባት ታወት አክብረው ስልካቸውን ልክ ሲያወጡት አንስቷቸዋል። እርግጠኛ ነኝ እየጮህ መሯቸው ነው እንጂ በዚያ ሰዓት ሊያወሩ አያወጡ መችስ። እና ፖስት አያችሁት? የቴክኖሎጂ በሽታ ይሄ ስልክ የት ነበር ግን መሆን የነበረበት? እሳቸው ሲመጡ ልብሳቸውን አውልቀው ያስቀመጡበት ቦታ ምን ሊያረጋ አብሯቸው መጣ? አይሸክ አያግዛቸው፣ እሱ አያከብር፣ ትከሻ አይሆናቸው። ወደ እናንተ ህይወት ስንመጣ ትምህርት ላይ ሆናችሁ። ድሮ አስተማሪው እንዳያየን ታክሲ ላይ እንኳን አንድ ታክሲ አንሄድም ነበር አስታውሳለሁ። ጅማ 10ኛ ክፍል እየተማርን ጋቢና ተንቀሽቀሽን ገብተን እኔና አንድ ሞደው ልጅ ነበረ አብዱል ጀሊል የሚባል ልጅና በነገራችን ላይ በረፍት ሰዓት አብረን ነው የምንቀመጥ፣ ሁሉን ነገር አብረን ነው። ቆይ በኋላ ስትወጡ ግን መስጊድ ነው ቤተክርስቲያን ነው የምትሄዱ እናንተ ሰዎች ይሉናል። እሱ የዋህብያ ኡስታዝ ነው።
እኔ ደግሞ ቤተክርስቲያን ሰባኪ ወንጌል ነበርኩ። በጣም ልዩ ነበረ ፍቅራችን። እግዚአብሔር ይመስገን። በኋላም ተጠቃሉ አንዱ አንደና እህቱን ይዞ ወደ ጀርመን ሄደ። ተጠምቆ ሰው ሆኖ ሄዷል። አጭሩ ግን እኔና እሱ ትልልቆች ነን፣ ስራ አለን። ከኋላ ዞረን ስናይ የትምህርት ቤቱ ዩኒት ሊደር ስለነበረ ወርደናል። ልክ ልንወርድ ስንል ና የታባ ነው የምትወርድ ግቡ ብሎ አስገብቶን ሂሳብ ተከፍሎ እናንተ እኮ ምናምን ተብለን ተመክረናል። እናንተ እኮ ትልቅ ሰዎች ናቸው፣ ምንም ተማሪ ብትሆኑ ችግር የለም ምናምን ተብለን ተመክረን አልፈነዋል። መቼ 99 ማነው 2099 ዓመተ ምህረት ላይ አስቡት። አሁን እንኳን እንግዲህ ከመቼ ወዲህ አብሮ ችርስ እንደተጀመረ እግዚአብሔር ይወቀው። ይሄ አንዱ የቴክኖሎጂ ፈተና ነው። ቴክኖሎጂ ለተማሪ በ20 ሺህ በ100 ሺህ ወደቀ የሚለውን ይሄ ጄኖሳይድ ኤግዛም ሁልጊዜ በየዓመቱ የምንሰማው እርግጠኝነት አንዱ ፈተናው ምንድነው ይባል? ጄኖሳይዱ ቴክኖሎጂ። ክርስትና እንዳይኖር ቤተክርስቲያን ላይ ትልቅ ፈተና የሆነባት አንድ ቦታ እንኳን ችግር ቢፈጠር ያ ችግር በወቅቱ በአገር ሽማግሌዎች መፈታት እየቻለ አደባባይ ላይ ወጥቶ እንዲናፈስና ቤተክርስቲያን እንድትሰጣ ማንም ባለጌ የሰፌድ ቆሎ አድርጎ እንዲዘግናት ያደረገው አንዱ ቴክኖሎጂ ነው። ቴክኖሎጂው መጥፎ ሆኖ አይደለም፣ አጠቃቀሙን ስለማናውቅበት። ከማይሆን ወንድ ወደቀ። እንደና ሴት እኮ የማይሆን ወንድ ላይ ስትወድቅ ጉስቁልቁል ብላ ታሳዝናለች። እቺን የመሰለች ልጅ እንደው እሱ ላይ ጥሏት ይባላል። ወንዱም እንደዛው በነገራችን ላይ እንዴ እዚች ሰዓት ላይ ጥሎት ይሄን የመሰለ ልጅ ይባላል። ስለዚህ እኛ ላይ ጣለው ቴክኖሎጂ፣ እኛ ላይ ጣለው። ተንቀሽቅሾ ደናኛው ሀገር ጀመረ። ሌላው ሀገር ሲዞር ኖሮ አድጎ ዘምኖ ከተሜ ሆኖ መጣ። አሁን ሲመጣ ግን እኛ እንደ ገጠርነን እንደ ድሯችን። እሱ ከትሞ እኛ ገጠረን ተገናኘን። በምን በኩል እንስማማ? ለዚህ ቴክኖሎጂ ትልቁ ፈተና ነው። ቴክኖሎጂ አጠቃቀማችን በአግባብና በወግ በልክ ይሁን። ልቅነት አይኖር። ሰው የሆነች ቃል ስትናገሩ ቶሎ ብሎ ከስር ገብቶ ፕሮፋይላችሁን ፖስት ያደርጋችኋቸውን ነው የሚያይ። ከዛ በኋላ ነው መልስ የሚሰጣችሁ። በጣም የተሻለ ሀሳብ ስትናገሩ፣ በጣም የወረደ ሀሳብ ስትናገሩ እንደዛ ነው። ማዕከላዊ ሆናችሁ ስታልፍ ብቻ ነው ማንም ቸክ የማያደርጋችሁ። ሌላው መንፈሳዊ ድንዛዜ፣ መንፈሳዊነት የሚመስል ግን ድንዝዝ ያለ ማንነት ይሁን። እኛ የሚመስል በትህትና የሸፈን ነው የሚመስል ግን የውሸት ምንም ነገር ሲባል እኔ እኮ ለክርስትና ብዬለው እንጂ ግን እኮ ውሸት ነው። አማራጩን አክሰሱን ብናገኝ በእርግጠኝነት እዛ ጋር ካሉ ኃጥአን የበለጠ ኃጢአተኞች ናት። በክርስትና ሰበብ ግን ድንዛዜያችን መንፈሳዊነት በማስመሰል መኖር፣ ይሄ አንዱ ትልቁ ችግር ነው። ሌላው ቤተክርስቲያንን በዘመናዊ መንገድ ልግለጣት ብሎ ቤተክርስቲያንን በዘመኑ ልክ መለካት፣ ማዘመን፣ በሌላ መልክ ታድሶ የምንለው ማለት ነው። በዚህ በቴክኖሎጂኛው ስንጠራው ግን ቤተክርስቲያንን ማዘመን፣ ሁሉን ነገሯን አስተምህሮዋን አዘምኖ ማቅረብ መፈለግ። ትላንት የነበርንበት ያስተምህሮ ሲስተም መለወጥ አለበት ይላል አንዱ ይነሳል። የትኛው? አንድም እያልን 6 ዓመት ምናምን የምንፈጅበት የቤተ ጉባኤ አስተምህሮ ሚኒማይዝ ተደርጎ ዋና ዋና ሐሳቦች ወዘተርፈ ያስተምህሮ ሲስተሙ ፖርሽኑ አጠር ብሎ ቀርቦ በ3 ዓመት ማለቅ ሊሆን ይችላል፣ ወይ አቀራረቡ ሊሆን ይችላል። አሁን እንደኔ እንዲህ በገበሬኛ ከሚሆን ትንሽ አለ ባለ ከተሜኛ ብትማሩ ቶሎ ይገባቸዋል አይደል? እሱ ከሆነ ጥሩ ነው። ከዛ ውጭ ግን ሙሉ ትላንት የነበሩት መጻሕፍት ጥግ ያዙ። አሁን እኛ የምናወራቸው ወሬዎች ይምጡ። ይሄ ከየት ነው የመጣ? ከቤተ መቅደሱ ከሰንበት ትምህርት ቤት እንጂ እናቶችና አባቶች እንዲህ አይነት ሐሳብ እኮ አይወጣቸው። እነሱ ደግሞ ወደ ታምረ ማርያም ዘመን ብንመለስላቸው ነው ደስ የሚላቸው። አሜን ብለው ታምሬሃ ተብሎ ወይም ሰሎ ተብሎ አሜን ሰላም ግቡ ይባሉ በጣም ነው ደስ የሚላቸው። ሌላው ፈተናን እንዴት መቋቋም ይቻላል የሚለውን ባጭሩ እና ለማጠቃለል እንሞክር። አንደኛ እውነተኛ እምነት፣ ቅድም ያልነውን እውነተኛውን እውነት ከነ መልኩ ይዞ መቆየት፣ እውነተኛውን እውነት ከነ መልኩ ይዞ ቆሞ መገኘት። አንደኛ ጴጥሮስ ምዕራፍ 1 ቁጥር 6 እስከ ቁጥር 7 ያለውን ሐሳብ አንብቡት። እውነተኛውን እውነት እውነተኛውንም እምነት ይዞ በዚያው ባለበት ቆሞ መጠበቅ፣ መቆየት።
ፈተና ይኖራል። አሁን እያለን እንዳለ ነው። የተለያዩ ፈተናዎችን እንሰማለን። ሌሎች ፈተናዎች አሁን ደግሞ መልካቸውን ቀይረው የሚመጡ ርዕሰ ጉዳዮች ይኖራሉ። አጀንዳ ለኛ ችግር የለም፣ በየቀኑ ነው የሚሰጠን፣ ሞልቶናል አጀንዳ የሚቀርጽልን። ስለዚህ አጀንዳዎች ሁሉ እንዳሉ ሆነው ግን ምንም ይሁን ምን በመጠበቂያ ላይ ቆሜ እጠብቃለሁ አይደል ያለው። በመጠበቂያው ግንብ ላይ ሆነን መጠበቅ ወይም ደግሞ የወይራ ስራ ቢጎድል እንዲህ ቢሆን ይሄ ባይኖር እኔ ግን በእግዚአብሔር ደስ ይለኛል፣ እሱን ተግባራዊ ማድረግ ማለት ነው ባጭሩ። ከዚያ እነዚህን እንዴት መቆየት እንችላለን? ይህንን ታግዘን ሲባል በጸሎት ይህንን ለመታገዝ የግድ ምን ያስፈልጋል? ጸሎት ያስፈልጋል። በጸሎት የቅዱስ ሉቃስን ወንጌል አንብቡት 22:40 በጸሎት መቆየት፣ እግዚአብሔርን በጸሎት መጠበቅ። ትዝ ይላችኋል 5500 የመከራ ዘመን ፈኑዴ ከማርያሙን አድነን፣ አቤቱ እጅህን ከአርያም ከላይ ላክልን አድነን። ንቃህ እግዚኦ ለምን ትተነው፣ አቤቱ ለምን ተኛ፣ ለምን ዝም አልክ፣ ትዕግስትህ በዛ፣ ኧረ እባክህ ውረድ ይሉ ነበር እነ ዳዊት። ሰቆቃወ ኤርምያስ አንባችሁታል? እስኪ ሰቆቃወ ኤርምያስ አንብቡት፣ እንደው የዛሬ ቤት ስራችሁ ይሁንና። ውሃችን በብር ጠጣን ይላል። የገዛ ውሃችን በብር ጠጣን፣ እንጀራ ለመጥገብ ብለን እጃችን ለግብፃውያን ሰጠን ይላል። እስከዚህ ድረስ እኮ ተጎድተዋል፣ ተጎሳቁለዋል። ሲመረው ዳዊት ምን አለ? እፎን ሀሊ ማሕሌተ እግዚአብሔር በምድር ነኪር። እንዴት በዚህ በጠላቶቻችን ከተማ በጠላት ምድር ላይ እንዴት የእግዚአብሔርን ዝማሬን እንዘምራለን ብለን የዜማ መሳሪያዎቻችን በሙሉ በአህያ ዛፍ ላይ ሰቀልን። እንቀጥልና እንዴት እንጸልያለን? የጸሎቱ ስርዓትስ ምን ይመስላል ከተባለ በየጊዜው በየዕለቱ ሳናቋርጥ መጽሐፍ ቅዱስ ማንበብ ራሱ ይነግረናል። በመከራ ውስጥ እንዴት እንዳለፈ፣ ማን ያን መከራ አሳልፎ ከዚያ በኋላ ምን አይነት የስልጣን የክብር ማማ ላይ እንደደረሰ ቅዱስ ዮሐንስ ባለራእዩን ራሱ ይሁት እስኪ። ሐዋርያ ስለሆነ አይደል ፍጥሞ ደሴት ተወስዶ የታሰረው? ፍጥሞ ደሴት የታሰረው እኮ አውሬው ሲጮህበት፣ ማዕበሉ ሲያንጓጓው፣ እዚህ ሲጨንቀው፣ ግራ ሲገባው አምኛለሁ ብሎ እጅ ይሰጣል ተብሎ ነው። እሱ እናቴ ሌላ ከተማ ተፈጠረለት፣ ጭራሽ ሰማይ ተከፍቶለት የታችኛውን ከተማ የታችኛውን ማዕበል ረስቶት ሌላ ሰማይ ላይ ያለውን ከተማ ሰማይ ላይ ያለውን ቤተ መቅደስ መጎብኘት ጀመረ። ስለዚህ መጽሐፍ ቅዱስን መሰረት በማድረግ መጸለይ፣ በመንፈስ ቅዱስ መመራት፣ እግዚአብሔር ሆይ አንተ ምራኝ፣ አንተ አስተካክለኝ፣ አንተ አቅናኝ ብሎ ሐሳብን ሁሉ ለእርሱ መስጠት። ይህንን ስናደርግ እንዴት ከተባለ በአንድነት መኖር፣ አንድ መሆን። ክርስቲያን ማለት ቤተ ክርስቲያን ማለት አንድ የሆነ ብዙ ሕዝብ ማለት አይደለም። ስለዚህ አንድ መሆን፣ አንድ ሐሳብ፣ አንድ ቃል። ትዝ ይላችኋል ቅዱሳን ሐዋርያት ዋህዱ ቃሎም ዋህዱ ንባቦም ነው እኮ የሚለው። ዋህዱ ነገሮም፣ አንደበታቸውም ነፍሳቸውም ልባቸውም አንድ ነበር አይደል የሚለው። አንዲት ነፍስ ነበረቻቸው። ለዚያ ሁሉ ሰው አስባችሁታል? ለ120 ሰው አንድ ነፍስ ነበረቻቸው ነው የሚል። ያ ማለት ነው እኩል ያስባሉ። የሚያስቡት እግዚአብሔርና እግዚአብሔርን ብቻ ነው። ተስፋ የሚያደርጉት የእግዚአብሔርን መንግስት ብቻ ነው። ወይኩን ተስፋክሙ ወእምነትክሙ በእግዚአብሔር ይላል። ቀጥለን ወደ መጨረሻው ዋዜማ ስንደርስ ጨረስኩ እያልኩ ስላቆየኋቸው ነው። ፈተናና ውጤቱ። ፈተና ያሰቃያል፣ ያንገላታል፣ ግን አያጠፋም። ተፈትኖ የጠፋ ሰው የለም። ተፈትኖ ፈተናውን ችሎ ያለፈ በሙሉ ይህንን ፈተና ተፈተነ ግን ወደቀ ተብሎ የተመዘገበ ሰው የለም። ራሱን ፈትኖ የወደቀ ግን በጣም ብዙ ሰው አለ። እግዚአብሔር ፈትኖት ግን የወደቀ የለም። እግዚአብሔር ፈትኖት ሚንስ እግዚአብሔር በጠላት ላይ እንዲረማመድ ኃይል ሊሆነው ክብር ሊሆነው ዝናር በሚያስታጥቀው ጊዜ ያን ጊዜ ያን እንደ ፈተና ከተቆጠረ በዚህ መንገድ የወደቀ ሰው አላየንም። ስለዚህ ተፈትኖ የወደቀ የለም። ፈተና ያንገላታል ግን አይጥልም። ቤተክርስቲያን ብዙ ጊዜ ተፈተነች፣ ግን ምን አላለችም? አልወደቀችም። እንዲያውም ምን ብሎናል? ራሱ እኮ ነግሮናል። እኛ እየረሳ ነው እንጂ ወአናቅጸ ሲኦልን እየይልዋ እኮ ነው ያለን። የሲኦል አበጋዞች ምን አይሏትም?
ታዲያ ሲላ በጋዞች እንጫጩ እኛ ምን አገባን? አይችሏትም። ዛሬ ተፈጸመ ነው አይደለም? ተፈጸመ ተብሎ ትዝ ይላቸዋል። ለዚያ ለአረጋዊው ለዮሴፍ ሕፃኑንና እናቱን ያዝና ተሰደድ ተብሎ ለተነገረው ዮሴፍ የእግዚአብሔር መልአክ መጣና ምን አለው? ነፍሰ ገዳዮቹ ሞተዋል፣ ተፈጸመ፣ በቃ ስደት ተፈጸመ። ነፍሰ ገዳዮቹ የሚሞቱበት የሚገደሉት ከፍ የሚሉበት ቀን ደረሰ ብሎ እኮ ነው የነገረው። ተፈጸመ፣ በቃ አለቀ። እኛም እንዲህ የምንልበት ቀን ሩቅ አይደለም። ያ ማለት እንደው ሰላም ሆኖ እንዳልኳችሁ እልል እያልን ከዳር እስከ ዳር እየዘመርን አይሆንም። እሱ እንደ ተስፋ መቼም አይኖርም። መቼም ከዚህ ጨርሰን ከሄድን በኋላ ብቻ ነው እሱ በቀኝ በኩል የሚቆሙት አድሎን እኛም ከተጨመርን ያኔ ነው እንጂ በምድር ላይ የተረጋጋ የምስጋና ሕይወት ኖሮ አያውቅም። ስለማይነገረን እኮ ነው እንዳልኳችሁ ቴክኖሎጂው ስለሌለ ነው እንጂ ዜና መዋዕሎችን እስኪ አንብቡ። የነገስታቱን ዜና መዋዕሎች እዩት እስኪ። በሙሉ የተመዘገቡን የፈተና ማዕበል የእኛን ዘመን እንኳን ዘመነ ደርግ ከዛ ዘመነ ኢህአዴግ ዘመነ እኛ ብለን እናንብበውና እስኪዩት። ከዛ ቤተክርስቲያን የሚያንጹ የነበሩ ነገስታት የነበሩበትን ዘመን አስቡት። እነዚያ ነገስታት በሙሉ በነበሩበት ዘመን ግን እነሱም ለቤተክርስቲያኒቱ ፈተና ነበሩ። ሌላ ፈተናም ከቀኝም ከግራም ነበር። እነሱ ራሱ እኮ ጻድቃን ሆነው አይደለም የቀጠሉት። ብዙዎቹ ፈተና ነበሩ እኮ፣ ግን ከነ ፈተናነታቸው ንጹሐን ነበሩ። ፈተና መሆናቸው ይገባቸው ነበር። አሁን ችግሩ አጥፍተን ይሄ ምንድነው አይኑን በጨው የታጠበ ነው ብትሉ ፈጣጣ ሰው ሲያጋጥማችሁ እንዲያ ሆነን ነው እኛ። የኛ ኃጢአት አይታየንም፣ የሌላው ይታየናል። እንዴ እባክህ መንገድ አሳየኝ ብሎ እየመራ ነው ያለ ሰው ጉድጓድ አለ እሱ ጋር እንዳትገባ ሲላችሁ አስባችሁታል? ለሱ ውር ነኝ ብሎ እኛን መንገድ ሲያሳየን እንዲያ እኮ ነን እኛ እኮ ድፍረታችን። ለእኛ ምንም አናይም፣ ሌላውን ግን እናሳይ። ይብቃን። ሌሎቹ ስላይዶች ይቀመጡ፣ ለሌላ ቀን ያገለግላሉ። ሳስበው እናንተም ደከማችሁ። እኔም ፕሮግራም ራሱ ባስጠነቀቀኝ ልክ ይገርማችኋል። ጨረስኩት። ድፍን 1 ሰዓት አለ ነበር ያለና ለቀጣይ ሳምንት የሚሆንም ነው እያልኩት ነበር። ለካ ስልጣን ሲያዝ ይረሳል። ሰዎች ሁሉ ቃላቸውን ያጠፉት ለካ እንደዚህ ሆኖባቸው ነው እንጂ ደግ ነበሩ ማለት ነው። ለማንኛውም የቤተክርስቲያን ፈተና ከውስጥም ከውጭም ነው። ከውስጥም ያለን እኛ ነን፣ ከውጭም ያለን መንደር ስንሄድ ሰፈር ስንሄድ እኛ ነን፣ ውስጥ ስንሆን እኛ ነን። ስለዚህ መጀመሪያ እኛ ፈተናው አናቅልልላት እኛ ራሳችን፣ ከዛ ሌላውን እግዚአብሔር ያቀልላታል። እኛ ለራሳችንን እናቅልልለት፣ ሌላውን እግዚአብሔር ያቀልልናል። በነበረን ጊዜ ያስተማረን የመከረን የገሰጸን አምላካችንና አባታችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይቆየ።